የትዳራችሁን ድካም ለጎረቤት የምትነግሩት? ያለ እግዚአብሔር ፈቃድ ምን አይሾምም? እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው። ያለ ድንግል ማርያም በቀር ሰው የሚገኝም አይመስለኝም። ለውበቱ የሚጨነቅ ብቸኛው ፍጡር ማን ነው? ንገሩኝ እንጂ ለምን ይመስላችኋል? ለውበቱ የሚጨነቅ ብቸኛ። አሁን በሬ እስኪ ወይ እንዴት ነው እዚህ አካባቢ ታጥቤ ያለው ምናምን ይላል። ለምንድን ነው የትዳራችሁን ድካም ለጎረቤት የምትነግሩት? ዲያብሎስ እንዲሰማ ነው የምትፈልጉት? ለምንድን ነው የባሎቻችሁን ምስጢር፣ የባሎቻችሁን ድካም፣ የሚስቶቻችሁን ድካም ለሌላ ሰው አውጥታችሁ መንገር ያስፈልገው? ለምንድን ነው የባልንጀሮቻችሁን ድካም ለሌላ መንገር ያስፈልገው? ዲያብሎስ እንዲሰማና ቀዳዳውን እንዲያሰፋ? ይሄ ገባም ክርስቲያኖች ክርስቶስ ተራብሁ የሚል ድምጽ ስላሰማው ሊመግበው መጣ። ስለዚህ ኢየሱስ ክርስቶስ ሰውኛውን ስንመለከተው ደክሞ ነው የታየው። ደክሞ ነው የታየው። ሰዎች የማይከተሉት የሚንቁት ሆኖ ነው የታየው። ተመልከቱት። የወይን ግንድ የተባለው ለዚህ ነው። ይደክማል ወይን፣ ነገር ግን ይበረታል። ወይን በጣሉት ጊዜ እየበረታ ነው የሚሄደው እንጂ አይደክምም። ለጊዜው ቅጠል የሌለው ሆኖ ሲታይ የደረቀ ይመስላል። አይሁድ ለጊዜው የተሳካልን መስሏቸው ነበር። ምክንያቱም ከሰውታል። ምክንያቱም ለሞት አሳልፈው ሰጥተውታል። የሞት ፍርድ አስፈርደውበታል። ምክንያቱም ከሐዋርያት ለይተውታል። ቅርንጫፍ የለሽ አድርገውታል። ወይን አይታችሁ ከሆነ ፍሬ የሚያፈራበት ጊዜ ሲደርስ ቅጠሉን ይጥላል። እንዲህ ሆኖ ሲታይ ፍሬ የሚያፈራ አይመስልም። አይሁድም እንደዚያ ነበር የገመቱት። ተሳክቶልናል፣ ከዚህ በኋላ ወንጌል አትቀጥልም፣ ከዚህ በኋላ ክርስቶስ የለም ብለው አሰቡ። ሞቷል፣ ተቀብሯል ብለው ለወዳጆቻቸው ሁሉ ነገሩ፣ የምስራች አሉ። ደስ አላቸው በመሞቱ። ግን ሐዋርያትን ተለይተውታል። እሱም ወደ መቃብር ገብቷል የተባለው ክርስቶስ እንደገና ተነስቶ ሐዋርያትን ሰበሰባቸው። ክብርና ምስጋና ለእርሱ ይሁን። ለዚህ ነው የወይን ግንድ ብሎ ራሱን የጠራው ኢየሱስ ክርስቶስ። የወይን ግንድ ምንም እንኳን እንደ ዋርካ ሰፍቶ እንደ ዝግባ ረዝሞ የሚታይ ባይሆንም ፍሬ ከማፍራት ግን አይከለከልም። ፍሬው ብዙ ነው የሚይዘው ፍሬ። በዚያውም ላይ የወይን ግንድ ክርስቲያኖች ለጊዜው ተደግፎ በሚቆምበት ሰዓት ፍሬ የሚይዝ አይመስልም። እንደዚያም ሆኖ ግን ፍሬ ያለው፣ ያውም ደግሞ ሁሉን የሚያጣፍጥ ከሁሉም የሚበልጥ ጣዕም ያለው ፍሬ ነው ያለው። ለዚህ ነው ኢየሱስ ክርስቶስ የወይን ግንድ ተብሎ የተጠራው። አንዱ ምክንያት ይሄ ነው የነበረው። ሶስተኛው ምክንያት የወይን ግንድ ያልበሰለውን ፍሬ የማያፈራውን የሚጥል ስለሆነ ነው። ፍሬ የማያፈራውን ያልበሰለውን ቅጠል ወይም ቅርንጫፍ ይጥለዋል። ይህን በመጽሐፈ ኢዮብ ምዕራፍ 33 ቁጥር 15 ላይ ስትመለከቱ ትረዱታላችሁ። ሮሜ ምዕራፍ 13 ቁጥር 1 ላይ እስመ ይሰየም መኮንን ዘእንበለ ዘእምኀበ እግዚአብሔር ይላል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ስሙ። ያለ እግዚአብሔር ፈቃድ ምን አይሾምም? እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው ነው? አዎ አይደለም? ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምገሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደ ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። ምን ይመስላችኋል? ይሄ እግዚአብሔር ክፉ ነገር ሲመጣ ይፈቅዳል ነው። እስቲ ይፈቅዳል በሉ። ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው። ሁለተኛው ደግሞ ይሁን ማለት ነው።
የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ እንጂ። ሁለተኛው ዊል ይባላል። እስቲ እሺ፣ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን የሚባለው? ፐርሚሽን ይባላል። ስራ ከጠቀመ ስራ ነው። ኃጢአት አይጠቅምህም ብዬ ነግሬሃለሁ፣ ይጠቅመኛል ካልክ ስራ ብሎ ይተውሃል ማለት ነው። መተው እሱ ፐርሚሽን ይባላል። ያሰናብተናል። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራው እግዚአብሔር እንድንጸልይ ይፈቅዳል በሉ፣ እንድንጾም፣ እንድንጸድቅ፣ እንድንታረቅ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ነው ውዴታው፣ ወዶ የሚያደርግልን ነገር። ገብቷችኋል? ልዩነቱ ገብቷችኋል? እሺ፣ ይፈቅዳል ማለት የመጀመሪያው ፈቃድ እግዚአብሔር ነው ይላል። ዝም ብሎ ምንድነው ፈቃድ እግዚአብሔር? ያለ ፈቃድ እግዚአብሔር ባለስልጣናት አይሾሙም ማለት ከየት ነው የምታስገቡት? ክፉ ሰዎች ሲሾሙ ምን ይላቸዋል ነው? ዝም ይላቸዋል ነው፣ ይተዋቸዋል ነው እንጂ ሰዎቹን ናማ እናት የተሾምና ሰውን ጨርስልኝ አይላቸው። እግዚአብሔር እንደዚያ ብሎ ይሾማል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድን ነው ዝም የሚለው? እግዚአብሔር ነው ክፉ ነገር ሲመጣ። ስለዚህ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም እላለሁ ነው። ወይም ምን ማለት መሰላችሁ? የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው የእግዚአብሔር እጅ። በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። ምን ማለት መሰላችሁ? መዝሙረ ዳዊት ላይ እንዲህ ይላል፣ መዝሙር 9 ላይ ወሃኮ ኃጥእ ለእግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንቱ። አወከው ማለት ምን ማለት ነው? እንዳይምረው። አወከው ማለት ምን ማለት ነው? እንዳይምረው ኃጢአት ይጨምራል፣ እንዳይቀስፈው ጥቂት ጥቂት ጽድቅ ይሰራል። ማታ መዝሙር ቀን ዘፈን እንደማለት እያቀላቀለ እግዚአብሔርን አወከው። ወይም ደግሞ ኃጢአተኛ ሰው እግዚአብሔርን አነሳሳው ይላሉ አባቶቻችን። እንደ ደረቅ ሰው ይላሉ። እንደ ደረቅ ሰው፣ ደረቅ ሰው እንደው ጣይም አድርጌው ነው እንጂ ሌላ ነው የሚል አንድምታው። ደረቅ ሰው ምን ማለት መስላችሁ? አቅም የሌለው ሰው ዋ እኔ አንተ ሰው ረፍ ብያለሁ ሲለምና ወንድ እስኪነካኝ ወተት ነው እንጂ ደም አይወጣኝ የሚል ይሄ ማለት ነው። አቅም የለው ግን ደረቅ የሆነ ማለት ነው። በሉኝ በሉኝ የሚል ማለት ነው። ኃጢአት እየሰራ በየቀኑ ለእግዚአብሔር የመቅሰፍት ጨንገር የሚያቀብለው ሰው ማለት ነው። ቅሰፈኝ 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 እያለ እግዚአብሔርን መቅሰፍት የሚለምን ሰው አለ ነው። እግዚአብሔር የመዳን እድል የመስተካከል እድል በሰጠው ቁጥር እየተበላሸ ለእግዚአብሔር የቁጣ በትር የሚያቀብለው ሰው፣ ለዚህ ሰው እግዚአብሔር የጥበቃ ረድኤቱን ያነሳበታል። ልቡ እንዲስተካከል የሚያራራውን የሚገስጸውን ረድኤቱን ሲያነሳው ልቡ ይደነድናል፣ ጨካኝ ይሆናል፣ ያሰናብተዋል። ያን ጊዜ ሰዎች በሙሉ አራዊት አጥር ሲነሳላቸው በተከፈተ ቤት ውስጥ ገብተው እንደሚሰለጥኑት ሁሉ እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መጥተው እንዲሰለጥኑ ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል። ቁርባን ልትቆርቡ ስትሉ እኔ ኃጢአተኛ ነኝ እንዴት ብዬ ቆርባለሁ ሲያሰኛችሁ፣ እንዴ ክርስቶስ ውሃ ነዋ፣ ልንነጻ እኮ ነው የምንቆርበው። ታውቃላችሁ ይሄን እንዴ? ልንቀደስ ነው የምንቆርበው። ልንገራችሁ፣ በቅተን እንቁረብ፣ ንጹህ ሰው ይቁረብ ከተባለ ያለ ድንግል ማርያም በቀር ሰው የሚገኝም አይመስለኝም። ሰው የሚገኝ አይመስለኝም። ልንቀደስ ነው የምንቆርበው። ለምንድን ነው ከክርስቶስ ማዕድ የምትርቁት?
ሊያነጻን ነው እንጂ ድሮስ እና ነጽቼ ከሆነማ ቁርባኑ ስለምንድን ነው የምቆርበው እንዴ? ልነጻ እኮ ነው የምቆርበው። ንጹህ ያልሆነ ከቁርባኑ አይቀበል የተባለ ያልተናዘዘ ማለት ነው። ያልተናዘዘ ማለት ነው እንጂ ንጹህ ስንሆን እንቆርባለን፣ ቅዱስ ስንሆን እንቆርባለን አትበሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ናቸው የሚያሳዝኑት። በዓለም ላይ ሁሉም ክርስቲያኖች ክርስቲያን ከሆነ ይቆርባል። በቃ የግብፅ ለምሳሌ 14 ሚሊዮን ካለ 14 ሚሊዮኑ ይቆርባል። ምሳሌ ነው፣ ቁጥሩ እሱ ብቻ ላይሆን ይችላል። የአርመንም ካላት ያላት ሁሉ ይቆርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የሚቆርብና የማይቆርብ ተብሎ ሁለት ክፍል። ለምን? ክርስቲያን ከሆነ መቁረብ አለብን ሁላችን። ስለዚህ የእግዚአብሔር ቤተሰቦች ሁላችንም ክርስቶስ ያነጻናል። ውሃ የሚያስፈልገው ላደፈ ነው ወይስ ለታጠበ ሰው ነው? እና እንግዲህ ኃጢአተኛ ከሆነ እንደውም የሚያስፈልገን ክርስቶስ ለኛ ነው። ቅድም ካህኑ ሲቀድሱ አልሰማችሁም እንዴ? ይትስክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ። ስለዚህ እኛን በምሕረት ኃጥአንን ማረን ወለጻድቃንሰ ምግባሮሙ ትምህሮሙ ወትእሴዮሙ። ጻድቃንን ግን ከስራቸው የተነሳ ትምራቸዋለህ፣ ዋጋ ትከፍላቸዋለህ። እኛን የማርከን ጊዜ አሚሃ ትሰማይ መሐሪ፣ ያን ጊዜ ነው እንጂ ይቅር ባይ የምትባል። እነሱንማ እንደ ስራቸው ትምራቸዋለህ ብሎ ድሮስ የሚያሻለኛው አይደለም እንዴ? መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ታዲያ እኛ በሽተኞች ከሆነ ክርስቶስ አያስፈልገንም እንዴ? መቁረብ ያለብን እንደውም እኛ ኃጥአን፣ እኛ ዋሾች፣ ሌቦቹ፣ ዘማውያን ተሰብስበን ነው መጽደቅ ያለብን። ስለዚህ ሁላችንም ንስሐ እየገባን እውነቴን ነው የምነግራችሁ ሥጋው ደግሞ ተቀበሉ። እንደው ማዕድ ከተሰራበት ቤት ውስጥ ውሎ ጦምን ከመውጣት በላይ ሞኝነት አለ? የሕይወት እንጀራ ክርስቶስ ከተፈተተበት ከተማ ሆናችሁ ጦማችሁን ትኖሩ? የሕይወት ውሃ ክርስቶስ ከተቀዳበት ከተማ ሆናችሁ እንዴት ትጠማላችሁ? እኔ ይህንን ነው የምነግራችሁ። አደራችሁን ይሁንባችሁ። ለውበቱ የሚጨነቅ ብቸኛው ፍጡር ማን ነው? ንገሩኝ እንጂ ለምን ይመስላችኋል? ለውበቱ የሚጨነቅ ብቸኛ። አሁን በሬ እስኪ ወይ እንዴት ነው እዚህ አካባቢ ታጥቤ ያለው ምናምን ይላል። ፈረስ እንዲሁ እስኪ ጠቡኝ ይላል ወይ? ለፈረስ የተዘጋጀ ሽቶ አለ? የጃፓን፣ የሱዳን፣ የፈረንሳይ የሚባል አለ? የለም። ለጅብ ሽቶ አለው ወይ? ኩል አላቸው? የላቸው። ለውበቱ የሚጨነቀው ማን ነው መሰላችሁ? ማን ነው? እግዚአብሔር ነው። በነገራችሁ መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? ያማረ ማለት ነው። አታውቁታላችሁ እስከ ዛሬ መልካም ማለት ምን ማለት እንደሆነ? መልካም ማለት ምን ማለት ነው? ያማረ ነው። ውብ ማለት ነው። መልካም ማለት ያማረ ነው። አሁን እዚህ የቃላት መዝገበ ቃላት እያስተማርኩ አይደለም፣ የቴዎሎጂ ቃል ነው ይሄ። መልካም ማለት ውብ ማለት ነው። ብቸኛው መልካም ማን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ነው። ብቸኛው መልካም ማለት ነው። እና ሰዎች ያችን መልካምነት ሲያገኙ ነው ሰዎች የሚረኩት። ያችን መልካምነት አይደል? ሄር ሰናይ ይሴኒ ለሃዩ እሙሉ ደጓ ለመህያው፣ ውበቱ ከሰው ልጆች ውበት ሁሉ ያምራል ይላል መዝሙረ ዳዊት ምዕራፍ 44 ላይ ሲናገር፣ ውበቱ ከሰው ልጆች ሁሉ ያምራል። እና ብቸኛው መልካም ክርስቶስ ነው ወይም እግዚአብሔር ነው። ሰናይ እግዚአብሔር ለለይቲ እገስዎ፣ እግዚአብሔር ለፈተና ብሎ መከራ ቢያመጣባቸው ለሚታገሱት እግዚአብሔር መልካም ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ሲናገር። ስለዚህ መልካም እግዚአብሔር ነው፣ መልካም ክርስቶስ ነው። ሰዎች መልከኛ መሆን የሚፈልጉበት ምክንያት ምንድነው? መልካሙ እግዚአብሔር ስለፈጠራቸው ነው። ግን መልከኛ የሚሆኑበት መንገድ ግን የተሳሳተ ነው። ለውበታችን መጨነቃችን በራሱ እኛ መልከኞች ሆነን ስለተፈጠርን ነው። መልኩ ግን ይሄ አይደለም፣ እኛ እንደምናስበው አይደለም፣ ሌላ ነው ነገሩ። ለዚህ ነው መጽሐፍ ምሳሌ ምዕራፍ 31 ላይ ደምግባት ሐሰት ነው፣ ውበትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ብሎ የሚናገረው። የኛ መልካችን ግን እግዚአብሔርን መምሰል ናት። የዓይን፣ ጆሮ፣ አፍንጫ፣ እግር፣ እጅ አይደለም። እና የሰው ልጅ
ለውበቱ 24 ሰዓት የሚጨነቅበት ምክንያት ይሄ ነው። ማንኛውም ሳይንስ ይሄንን ቢመልሰው ጥሩ ነበር፣ አይመልሰውም። ሰው ለምን ለመልኩ ይጨነቃል? በፍጹም የለም። ሰው ለምን መልከኛ መሆን ይፈልጋል? ምንም ሳይንስ ሲጀመር ምን ይባላል መሰላችሁ? ሳይንስ ሃውን ነው እንጂ ዋይን አይመልስም ይባላል። ምን ማለት መሰላችሁ? ሳይንስ እንዴትን ነው እንጂ ለምንን አይመልስም። እንዴትን ነው እንጂ ለምንን አይመልስም፣ አያውቀውም። ለምሳሌ ንገራችሁ፣ ሰዎች ሲተኙ እንዴት እንቅልፋቸውን አይናቸውን ገጥመው እንደሚተኙ ማንኛውም የአይን ስፔሻሊስት ሊነግራችሁ ይችላል። አንዳንድ ሰዎች ደግሞ አይናቸውን ገልጠው እንደሚተኙም ይነግሯቸዋል። እንደ ሰሎሞን። አሁን ሰሎሞን ሲተኛ አይኑን ገልጦ ነበር የሚተኛው፣ ሲነቃ ደግሞ ይጨፍነዋል። እና አንዳንድ ሰዎች ለምናቸው አንዳንድ ሰዎች አይናቸውን ገልጠው ይተኛሉ የሚለውን ማንም ባለሙያ ይነግራቸዋል። ለምንድን ነው አንዳንድ ሰዎች ግን ገልጠው የሚተኙት ሲባል መልስ የለውም። ይሄ ተፈጥሮ ነው ብሎ ነው የሚመልሰው ማለት ነው። ለምንን አይመልስም። ሰዎች ለውበታቸው የሚጨነቁበት ምክንያት እግዚአብሔር መልካም ነው፣ በመልካሙ እግዚአብሔር አምሳል ስለተፈጠሩ ነው። ስለዚህ ምንድነው ሁልጊዜ ውበታቸው አያረካቸውም። ለምን? ውበታቸው እግዚአብሔር ነው እንጂ ይሄ ስላልነበረ ይሄ አይደለም። እግዚአብሔርን መምሰል ነው እንጂ ውበቱ ሁልጊዜ። ለዚህ ነው